በተራቆቱ የግጦሽ መሬቶችና ባዶ ቦታዎች ላይ የሚሰራው እንደ ተፋሰስ ልማት እርከንና የጎርፍ መከላከያ ቦዮች የአፈር መሸርሸርን ለመቀነስ ተመራጭ ዘዴዎች ናቸው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በክልሉ ከሚያከናውኗቸው ዋና ዋና ተግባራት የአፈርና ውሃ ጥበቃ እንዲሁም የአየር ንብረት ለውጥ ስራዎች ተጠቃሽ ናቸው። ፕሮግራሙ ለ5 ዓመታት የተያዘ መሆኑን የገለጹት በፕሮጀክቱ የተቀናጀ አፈርና ውሃ ልማት አስተዳደር ቡድን መሪ አቶ ሰብስቤ ቡሎ ባለፉት 2 ዓመታት በተለያዩ የስራ ክፍሎች በተከናወኑ ተግባራት ተጨባጭ ውጤቶች መመዝገባቸውን ገልጸዋል። እስካሁን ድረስ ባለን ስራ ተግባራት ቶታሊ በተለያዩ የስራ ክፍሎች በዚህ ስራ ክፍል ውስጥ ወደ 3 ንዑስ የስራ ክፍሎች አሉት። አንደኛ የሬንጅላንድን ጤንነት ማስጠበቅና የተቋማትን አቅም መገንባት ኦር ካፓሲቲ የማድረግ ስራዎች አሉ። ያንን የአካባቢ የተፈጥሮ ሁኔታዎች ጤንነት ጠብቆ ከመሄድ ሬንጅላንዱና ያው አርብቶ አደሩ ያለው ሀብት ለምናስበው የእንስሳት ሀብቱ ነው። በሌላ በኩል የተፈጥሮ ሀብቶቹ አሉ። እዛ ውስጥ የሚገኙ የተለያዩ ማዕድናትና የሌሎች ሀብቶች አሉ። እነዛን የማስጠበቅ ሳስተኔብሊ እንዲጠበቁ የማድረግ ስራዎች ላይ ነው ፎከስ የምናደርገው ማለት ነው። በክልሉ 5 ወረዳዎች ከ6000 ሄክታር በላይ መሬት እንደየቦታዎቹ ተፈጥሯዊ ባህሪ የግብርና ሳይንስ በሚፈቅደው ሁኔታ ተጠንተው በስነ አካላዊና በስነ ህይወታዊ ዘዴዎች ማልማት መቻሉንም ቡድን መሪው ተናግረዋል። ወደ 26000 ሄክታር የሚሆኑ እነዛ አርብቶ አደር 5ቱም ወረዳዎች ላይ ያሉ ኤሪያዎች የተጎዱ ኤሪያዎችን ለይተን ከማህበረሰቡ ጋር ኮንሳልት በማድረግ የመከለል በካርታ እንዲደገፉና የልማት እቅዶችን ከማህበረሰቡ ጋር ኮንሳልት አድርገን አወጥተን ያ ኤሪያ ኢምፕሩቭ እንዲያደርግ በዘላቂነት ለከብቶቻቸው ሳር ኦር ፓስቸር ማምረት የሚችልበትን ሁኔታ ለመፍጠር፣ በሌላ በኩል ደግሞ ምርትና ምርታማነትን ከመጨመር አንጻር የመሬትን ለምነት ጠብቆ እንዲሄድ እነዛን የፕሮቴክሽን ስራዎች እየሰራን ያለንበት ሁኔታ ነው ያለው ማለት ነው። እንደየስሎፑ የሚለያዩ ናቸው። እንደየኤሪያው እንደየቦታው የሚፈልገው አይነት የተጎዳበትን ሁኔታ ለመጠገን ኦር ሪሃቢሊቴት እንዲያደርግ መልሶ ማገገም እንዲችል የምናደርግባቸው የተለያዩ የግብርና ሳይንስ እንትኖች አሉ ስራዎች። የቤንች ትረስ አለ፣ የሶይል በንድ ኦር የአፈር ካብ የምንለው አለ፣ የድንጋይ ካብ፣ ሌላም እነዚህ የእንጨት ክትር ስራዎች እነዚህ ቦሮቦር ኤሪያዎች ላይ የሚሰራቸው አሉ። ካነጋገርናቸው የአካባቢው ነዋሪዎች መካከል አቶ ተስፋዬ ጣብኔና አቶ አዲሱ ግዛው በበኩላቸው ከዚህ ቀደም አካባቢው በከፍተኛ ሁኔታ የተጎዳና ለኑሮ አስቸጋሪ እንደነበር ተናግረዋል። ከድሮ አሁን ይሻላል። የድሮ እና እዛንም ከባድ ግራብ ነበረው፣ ከባድ እንትኖች ነበሩ፣ ችግሮች ነበሩ። አሁን ግን ከዚህ ሲናያው ይሄን የዚህ አመት ይሻላል። እዚህ ሲንመጣ ተራራ ነበረ የሰራን ያለ ነው። ከላይ ጀምረን የለካን ያለ ነው። ደግሞ ከዛን ያለምን ያለው ሙዝና ካዛባ ተክለን ነበረ። ከዛን ቀን በቀን የመጣን ይቆጣጠረን ነበረ። ከዛን መተዳደሪያ ዳምቡን ከዛን አውጥተናል። ፕሮጀክቱ የጀመረው ስራ የአፈር እርጥበትን በመጨመሩ የደረቁ ሳሮችና እጽዋቶች በመብቀላቸው ለእንስሳቶቻቸው መኖና የተሻለ አየር ማግኘታቸውን ተናግረዋል። በወረዳው በሻሪቲ ቀበሌ ብቻ ከ88 ሄክታር በላይ የግጦሽ መሬትን በመለየት በተቀናጀ አፈርና ውሃ ጥበቃ ስራ እየለማ መሆኑን የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት የተፋሰስ ልማት ባለሙያ አቶ ጸጋ ሰጠኝ ማሙዬ ተናግረዋል። በዚህ ሻሪያ ቀበሌን ውስጥ እቺ ያለንባት ማይክሮ ወተርሼድ ደሌባ ማይክሮ ወተርሼድ ትባላለች። በዚህ ማይክሮ ወተርሼድ ውስጥ 88 ሄክታር የሚሆን በኤልኤልአርፒቱ 88 ሄክታር የሚሆን ሬንጅላንድ ለኔት አድርገን ነው ወደ ስራ የገባ ነው። 30 አካባቢ የሚደርሱ የህብረተሰብ ክፍሎችን ከነሱ ጋር ሰፊ የሆነ ውይይት ካደረግን በኋላ ነው ወደ ስራ የገባ ነው። በቀበሌው እየተከናወነ የሚገኘው ሰርቶ ማሳያ በአካባቢውና በግጦሽ መሬቶች ላይ ያመጣውን ለውጥ በማየት ማህበረሰቡ በግል ማሳው መስራት መጀመሩ ከፕሮጀክቱ ተጨባጭ ውጤቶች እንደ ማሳያ የሚጠቀስ ነው ብለዋል። ብዙ ህብረተሰባውን በዚህ አካባቢ ዋና መንገድ ነው። ህብረተሰቡ ሲወጣም ሲወርድም እየገባ ስራውን ያሉ ለውጦችን ይሄ ቦታ እንደሚታየው በጣም ዲግራድድ የሆነ የተጎዳ መሬት ነው። የአፈር ጥልቀቱ እንኳን እስከ 20 ሴንቲሜትር አይደርስም። ከዛ ውጭ የምናገኘው ድንጋይ ነው።
በአፈርና ውሃ ጥበቃ ስራዎች የተሸፈኑ አካባቢዎችና ተክሎች እንዳይጎዱ የማህበረሰብ አቀፍ ኮሚቴ በማደራጀትና መተዳደሪያ ደንብ በማዘጋጀት እንዲጠበቅ መደረጉ በባለቤትነት የመጠበቅ ባህላቸውን ይበልጥ እያጎለበተ መሆኑንም ገልጸዋል። በግጦሽ መሬትና በተጎዱ ቦታዎች ላይ የሚሰሩ የአፈርና ውሃ ጥበቃ ስራዎች አካባቢን ከበረሃነት ከመታደግ ባሻገር የማህበረሰቡን ኢኮኖሚያዊ አቅም ለማሳደግና የአየር ንብረት ለውጥ ተጽዕኖዎችን ለመቋቋም የማይተካ ሚና እንዳለው ተመላክቷል።